ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ቀጣዩ የትግራይ ጊዜያዊ ፕሬዝዳንት ማን ነው? የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ 1 ወር ብቻ ቀሪ የስልጣን ቆይታ እንደቀራቸው ይታወቃል። ይህን ተከትሎ ጽንፈኛው ህወሓት ቀጣዩ ጊዜያዊ አስተዳደር ፕሬዝዳንት ደብረጽዮን ገብረ ሚካኤልን ለማድረግ በጀነራል ታደሰ ላይ ሴራ የታጠቀ ጫና እያሳደሩ መሆኑን ታማኝ ምንጮቻችን ገልጸውልናል። በህወሓት እንቅስቃሴ የተበሳጨው የትግራይ ህዝብ በአንጻሩ ከገባበት አዘቅትና ተስፋ መቁረጥ ውስጥ የሚያወጣው አዲስ የለውጥ ፈላጊ ኃይል ለማግኘት እየጸለየ ነው። በተመሳሳይ መረጃ ጽንፈኛው የህወሓት ቡድን ከምርጫ ቦርድ ተሰርዞ ህጋዊ እውቅና ተነጥቆ ሳለ ራሳቸውን ህጋዊ አድርገው የሚያዩ ባይቶናና አዴፓ በተባሉ ፓርቲዎች በኩል ጠባጫሪ መልእክቶችን እያስተጋባ ነው። የትግራይ የፖለቲካ ፓርቲዎች መድረክ ውይይት በሚል አዲስ አጀንዳን ይዞ የወጣው ህወሓት ፓርቲዎችን እንደ ሽፋን የተጠቀመ የፌዴራል መንግስት የሚወቅሱ ሐሰተኛ መረጃዎችን ለአፍሪካ ህብረትና ለሌሎች ትላልቅ ተቋማት ልኳል። በተጨማሪ ስብስቡ ጊዜያዊ አስተዳደሩን ከመገልበጥ በተጨማሪ ይፎካከሩኛል የሚላቸው በክልሉ የሚንቀሳቀሱ የፖለቲካ ኃይል አባላት ማሳደድ መጀመሩ ታውቋል። በዚህም በትግራይ ሰሜን ምዕራብ ዞን እንዳባጉና ከተማ የሚገኙ 7 የሳልሳይ ወያኔ የትግራይ ፓርቲ አባላት ባሳለፍነው ሳምንት የካቲት 25 ከሰዓት ላይ 3 የጸጥታ ኃይሎች ነን በሚሉ አካላት ታፍነው መወሰዳቸውን ፓርቲው አሳውቋል። በትግራይ ያሉ ፓርቲ አባላቶችና ደጋፊዎች ላይ እየፈጸመ ያለው ህገወጥ ድርጊት እንዲያቆም ፓርቲው ይህን ባሳወቀበት መግለጫ ላይ አሳስቧል። በተጨማሪ ያገታቸው አባላትን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ አስጠንቅቋል። በስልጣን ላይ መሞት የሚፈልገው ህወሓት ለ30 ዓመታት ታዋቂ ግለሰቦችን ጨምሮ ስጋት ይሆኑኛል የሚላቸውን የፓርቲ አባላትና ግለሰቦች አፍኖ መውሰዱ አለፍ ሲል ደግሞ በአሰቃቂ ሁኔታ መግደል እንደ መብቱ ይቆጥራል። ይህ በእንዲህ እንዳለ በጦርነት ስልጣን ላይ የመውጣት ህልሙን በማሳካት ዝግጅት ላይ የሚገኘው ህወሓት በክልሉ የሚገኙ ዋና ዋና ተቋማት ማለትም ኢትዮ ቴሌኮም፣ የኤሌክትሪክ ኃይል፣ የገቢዎች ቢሮና 4 ዩኒቨርሲቲዎችን ጨምሮ ሰራተኞቹን የደሞዝ መዋጮ እንዲያደርጉ ቀጥተኛ ትዕዛዝ አስተላልፏል። ትዕዛዙ ለጦርነት ተጎጂዎችን ለማከምና ተፈናቃዮችን ለመመለስ በሚል የቀረበ ቢሆንም ዳሩ ህወሓት ግን ገንዘቡን የሚያሰባስበው ለጦርነት ለመጠቀም እንደሆነ ከውስጥ ምንጮች አስታውቀዋል። በተያያዘ መረጃ በኤርትራ በኩል የተለያዩ የጦር መሳሪያዎችን፣ ጸረ ድሮንና ጸረ አውሮፕላኖችን እንዲሁም በቴክኖሎጂ የታገዙ መሳሪያዎችን እንደታጠቀ በጀነራል ምግበይ በኩል ይፋ አድርጓል። ከአጉል የሚዲያ ፉከራና ሽለላ ውጭ የተግባር ሰው ያልሆኑት ወኔ ቢስ መሆናቸውን የቅርብ ሰዎቻቸው ሳይቀር የሚመሰክሩላቸው ጀነራሉ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው በማለት ቡድኑ ለጦርነት ያለውን ፍላጎት ይፋ አድርጓል። ለዚህም ነው ትግራይ እንደነ ደብረጽዮን አይነት የደም ነጋዴ ሳይሆን ለችግሮች ዘላቂ መፍትሄ ማበጀት የሚችል ከዘመኑ ጋር የሚራመድ አዲስ አስተሳሰብ ያለው አመራር ያስፈልጋታል የምንለው። የጊዜያዊ አስተዳደር እድሜ ማብቃት የትግራይ ህዝብ እንደ መልካም እድል ተጠቅሞ አዲስ የለውጥ አስተሳሰብ ይዘው የመጡ ኃይሎችን ወደፊት በማምጣት በክልሉ ስር ነቀል ለውጥ ማምጣት ግዴታ ነው። አሁንም ቢሆን ሰላማዊ ፖለቲካዊ ትግል በትግራይ እንዲሰፍን ጽንፈኛው የህወሓት ቡድን መወገድ አለበት። ዘመነ ካሴን ከኃላፊነት የማስወገድ እንቅስቃሴ ተጀምሯል። ዘመነ ካሴ ከህወሓት ወታደራዊ አመራሮች ጋር የጀመረውን መርህ አልባ ግንኙነት ተከትሎ ከፋኖ ታጣቂዎች ከፍተኛ ተቃውሞ እያስተናገደ ይገኛል። የአማራ ርስቶቹን ለወራሪው ህወሓት አሳልፎ ለመስጠት ሽር ጉድ ማለቱ ከበርካታ ፋኖ ታጣቂዎች እንዲቆራረጥ አድርጎታል። በተጨማሪ ታጣቂዎች እርስ በርስ አለመግባባት፣ መበታተንና ማቆሚያ ባጣው መገዳደል እንደ ምክንያት ዘመነ ሁሌም ይነሳል። በዚህም በግትርነትና የመምራት ብቃት በማነስ ስልጣኑን እንዲለቅ ተጠይቋል። ታጣቂዎች ስንት ዓመት ዋጋ ከፍለን እዚህ ያደረስነውን ትግል ከህወሓት እግር ስር ጥሎታል በሚል ከአመራርነት እንዲነሳ ጫና እያደረጉ እንዲሁም ከቡድኑ እያፈነገጡ በመውጣት በተቃራኒው ኃይል እየቆሙ ይገኛሉ። ለአብነትም በጎንደር አካባቢ የሚንቀሳቀሰው የፋኖ ኃይሎችን በበላይነት የሚመራው ሀብቴ ወልዴና አርበኛ መሳፍንት ዘመነ ከሚመራው አማራ ፋኖ ብሔራዊ ንቅናቄ በይፋ ለቀው ወጥተዋል። በዛም ሳያበቁ እነ ሀብቴ ከወልቃይቱ ዘብ አመራር ኮሎኔል ደመቀ ጋር ተገናኝተው በመምከር ወልቃይትን አሳልፎ ለህወሓት ከሸጠው የዘመነ ካሴ አፋብን ስር የበላይ እዝን ለማግለልና ህወሓትን ለመታገል ስምምነት ላይ መድረሳቸውን ከታማኝ ምንጮቻችን ማረጋገጥ ችለናል። በተጨማሪ በወሎ በሸዋና በጎጃም አካባቢ የሚንቀሳቀሱ የፋኖ አባላት ተመሳሳይ እንቅስቃሴ ላይ ይገኛሉ። አፋብህም በአማራ ስም የተቋቋመ የህወሓት ምስለኔ በመሆኑ ፈርሶ በአዲስ መልክ ሊቋቋምና
አመራሮቹ ከአራቱም የአማራ ክልል የተውጣጡ ሊሆኑ ይገባል የሚል ሀሳቦችን በስፋት እያነሱ ይገኛሉ። ከዚህ ጋር ተያይዞ የፋኖ ታጣቂዎች ስልጣኑን ልቀቅ በማለታቸው ክፉኛ የተበሳጨው ዘመነ በእልህ ተነሳስቶ የህወሓት ወልቃይትን የመውረር ተልዕኮ ለማስፈጸም እንቅስቃሴ ጀምሯል። የህወሓት አሽከር የሆነው የዘመነ ቡድን በወልቃይት ጠገዴ ሰቲት ሁመራ ዞን ቤተ ሞሎ የተባለ ስፍራ አቅራቢያ በምትገኘው ጎድጎዳ ቀበሌ በመግባት ከህወሓት ጥቃት ራሱን እየተከላከለ ባለው የተከዜ ዘብ ላይ ትንኮሳ ፈጽሟል። በተጨማሪ ዘመነ የተከዜ ዘብ ኃይልን ማጥፋት አለብን በሚል በጎንደር አካባቢ የሚንቀሳቀሰው ሰፈር መለስ ቀጥተኛ ትዕዛዝ በመስጠት ውጊያ አስጀምሯል። ሆኖም ግን ውጊያውን የከፈቱ የህወሓት መንገድ ጠራጊዎች በጀግናው ተከዜ ዘብ አይቀጡ ቅጣት ተቀጥቷል። ታሪክ ይቅር የማይለው ክህደት በአማራ ህዝብ የፈጸመው የዘመነ ታጣቂ ሁኔታው እንዳሰበው ሳይሆን በተከዜ ዘብ ተቀጥቅጦ ከፍተኛ ቁሳዊና ሰብአዊ ኪሳራ አስተናግዷል። ሽንፈት የማይሰለቸው ዘመነ የወልቃይት ማንነት አስመላሽ ኮሚቴ ከሆኑ ኮሎኔል ደመቀ ጋር ስምምነት የፈጠሩትን ሀብቴ ወልዴና አርበኛ መሳፍንት ህወሓት በቦታው ለሚያደርሰው ወረራ እንቅፋት ሊሆኑ ይችላሉ በሚል የኃይል እርምጃ ለመውሰድ አዲስ እቅድ መንደፉ ታውቋል። ከአለቆቹ ከነደብረ ጽዮን በኩል በወረደለት መመሪያ መሰረት የጎንደር ፋኖ አመራሮችን ለማጥፋት ታጣቂ ማንቀሳቀስ መጀመሩ ተረጋግጧል። ይህ በእንዲህ እንዳለ በጎጃም የሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው አለመግባባት አድማሱን አስፍቶ ከቁጥጥር ውጭ ሆኗል። ዘመነና ዝናቡ በአንድ በኩል አስረስና ማርሸት ፀሐይ ደግሞ በሌላኛው ወገን ተሰልፈው እርስ በርስ ሲገዳደሉ የቆዩ ሲሆን አሁን ላይ የዘመነ ቡድን የበላይነት መውሰዱን የደረሱ መረጃዎች ያመለክታሉ። በዚህም በዝናቡ ልንገርህ እየተሳደዱ የሚገኙት አስረስና ማርሸት መካከል ማርሸት ፀሐይ በአሳዳጁ ዝናቡ እጅ ወድቆ ለእስር መዳረጉ ተሰምቷል። በዚህ የውስጥ ጦርነት በርካታ ታጣቂዎች ተስፋ በመቁረጥ ለመንግስት ጸጥታ ኃይሎች እጅ እየሰጠም ይገኛል። አሰብን ለማስመለስ ጊዜው አሁን ነው። የባህር በር ጥያቄ የዘመናት ቁጭት የፈጠረው የህልውና ጉዳይ ነው። የባህር በር ባለቤት መሆን የኢኮኖሚ ሉዓላዊነቷን፣ የጂኦፖለቲካዊ ተጽዕኖዋን እንዲሁም የዲፕሎማሲ አቅሟን በማጎልበት ዘላቂ በሆነ መልኩ ህልውናዋን የሚያስጠብቅ ስትራቴጂካዊ ድል ነው። የሀገራችን የባህር በር ባለቤትነት ጥያቄ ከታሪክ ናፋቂነት የመነጨ ሳይሆን የ130 ሚሊዮን ህዝብን የህልውናና የብሔራዊ ደህንነት መሰረት አድርጎ የተነሳ ወሳኝ ጥያቄ ነው። የኢትዮጵያ የባህር በር ጥያቄ እውን የሚሆንበት የማይገኝ ጊዜ ደግሞ አሁን ነው። ቀጠናው ለየትኛውም የጦርና የሲቪል አውሮፕላን ሆነ መርከብ ዝግ በሆነበት ዓለም በመካከለኛው ምስራቅ ጉዳይ ጭንቅ ውስጥ ገብቶ ከሚተራመስበት ለአፍታም ቢሆን ወደኛ ቀጠና ትኩረት የማያደርግበት ወቅት በመሆኑ ከዚህ ወቅት በላይ በ60 ኪሎ ሜትር ርቀት ላይ የሚገኘውን አሰብን ለመያዝ የተሻለና አመቺ ጊዜ አይኖርም። የ130 ሚሊዮን የኢትዮጵያ ህዝብ ታሪካዊ ሀብት የሆነው በጥቅመኞች ሴራ በግፍ ያጣነው የተፈጥሮ ሀብታችን አሰብ የምናስመልስበት ጊዜው አሁን ነው። ኢትዮጵያ ከውሃ ሀብቷ እንዳትጠቀምና ከውሃ አካላት እንድትርቅ የተደራጀ ሴራ ሲሰራባት መቆየቷና አሁን ላይ የባህር በር ባለቤትነትን በተመለከተ የምታነሳው ጥያቄ በቂና ሳማኝ ምክንያቶች ያሉት መሆኑን አለመመስከርን ጀምሯል። ከዚህ ጋር ተያይዞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብደል ከሪም ሸሂድ በድረዲን ስድስተኛው ሀገራዊ የጎዳና ላይ ኢፍጥር መርሃ ግብር ላይ ባስተላለፉት መልእክት የባህር በር ተፈጥሯዊ መብታችንና የጋራ ሀቃችን ነው በማለት ተናግረዋል። በተጨማሪ የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ የኢትዮጵያ ብሔራዊ ጥቅምን ለታሪካዊ ጠላቶች አሳልፎ ለመስጠት የሚንቀሳቀሱ ኃይሎች በሀገሪቱ የፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ እንደማይገባ ገልጸዋል። መንግስት ይህን የህዝብ ጥያቄ ለመመለስና የኢትዮጵያ ስትራቴጂካዊ ጥቅም ለማስከበር በዲፕሎማሲያዊ መንገድ ረዥም ርቀት እየሄደ ባለበት በዚህ ወቅት ከገዢው ፓርቲ ጋር ጭፍን ጥላቻ ያላቸው አንዳንድ ተፎካካሪ ፓርቲዎች በጋራ ከመስራት ይልቅ ከጠላቶች ጋር መቆማቸውን አስረድተዋል። በተቃዋሚ ፓርቲ ስም ብሔራዊ ጥቅምን አሳልፎ ለጠላት መስጠት እንደ ምርጫ መቀስቀሻነት መጠቀም አሳፋሪ ድርጊት እንደሆነም ዶክተር በለጠ ጨምረው ገልጸዋል። ማንኛውም ፓርቲ በብሔራዊ ጥቅም ላይ በትብብር መስራት እንዳለበት የአማራ ብሔራዊ ንቅናቄ ሊቀመንበር አሳስበዋል። ቀይ ባህር ታሪካዊ ርስታችን ነው። ከመቼውም ጊዜ በላይ ደግሞ አሁን በኢራን የሚደግፉት የየመን ሁቲን ታጣቂዎች በኢራን የደረሰ የሚገኘውን ጥቃት ተከትሎ የቀይ ባህር ደቡባዊ መግቢያ የሆነውን የባቢል ማንደቤን መስመር ሊዘጉ ስለሚችሉ የኢትዮጵያ ሕዝብ አሰብ 60 ኪሎ ሜትር አቋርጦ የባህር በሩን ለመያዝ ትክክለኛውና ወርቃማ ጊዜ አሁን ነው። የቀይ ባህር ተደራሽነት ለኢትዮጵያ ህልውና ብቻ ሳይሆን ለቀጠናዊ ሰላምና መረጋጋትም ወሳኝ ነው።
አምነስቲ ኢንተርናሽናል ያጋለጠው የሸኔ ጥቃት። ሰይጣንን የሚያስቀናው የሸኔ ርህራሄ የለሽ ክፋት በአምነስቲ ተጋልጧል። ዓለም አቀፍ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ የምርመራ ሪፖርት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አሸባሪ ታጣቂ ቡድን በኦሮሚያ ክልል የጦር ወንጀል በሚባል ዘግናኝ የሰብአዊ መብት ጥሰቶችን ፈጽሟል። የጃልመሮ እንዲሁም የጃዋር መሐመድ ሸኔ ከሚፈጽመው ዘረፋና ድርጅት ግድያ በተጨማሪ በዋሻው ውስጥ ለሳምንታት ህፃናት፣ ሴቶችንና እናቶችን አግቶ ጾታዊ ጥቃት እየፈጸመ እንደሚገኝ ድርጅቱ አጋልጧል። እናቶች በልጆቻቸው ፊት፣ ህፃናት ደግሞ በወላጆቻቸው ፊት ክብራቸውን እንዲያጡ በማድረግ በማህበረሰቡ ውስጥ የማይሽር የስነ ልቦና ጠባሳ መጣሉም ተገልጿል። ሴቶችን በማገትና በመሳሪያ በማስፈራራት እድሜያቸው ለትዳር ያልደረሱ ልጃገረዶችን በጉልበት ሲደፍር እንደነበር የሰብአዊ መብት ተከራካሪ ባወጣው ዘገባ አረጋግጧል። የዚህ ቡድን እኩይ ጥፋት ግድያና አስገድዶ መድፈር ብቻ ሳይሆን ንጹሐን አርሶ አደሮች ለዓመታት ያፈሩትን ጥሪት ንብረት መዝረፍም ይገኝበታል። በዚህ የቡድን የሽብር ተግባር ምክንያት በሺዎች የሚቆጠሩ ዜጎች መፈናቀላቸውን አምነስቲ ዘገባ ያመለክታል። ከዚህ ቀደም የቡድኑ መሪ የሆነው ጃልመሮ ድሪባ የሸኔ ታጣቂዎች በኦሮሞ ህዝብ ላይ ሲፈጽሙ የነበረውን የሰብአዊ መብት ጥሰት ለመካድ ለሚዲያዎች ገንዘብ በመክፈል ሊዋሽ መሞከሩ የቅርብ ጊዜ ትዝታችን ነው። ቢሆንም እውነት ትቀጥናለች እንጂ አትበጠስም እንደሚባለው ዛሬ ዓለም ሁሉ የሸኔ ቡድን የኦሮሞ ህዝብ ጠላትና የባንዳዎች ተላላኪ መሆኑን ተረድቷል። ይህ አሸባሪ ቡድን ቀንደኛ የኦሮሞ ህዝብ ጠላት እንጂ ወዳጅ ወይንም ደግሞ ልጅ ሆኖ አያውቅም፣ ሊሆንም አይችልም። የኤርትራ ህዝብ የመሰከረው የዶክተር አብይ አህመድ እውነት። ጠቅላይ ሚኒስትር ዶክተር አብይ አህመድ በህወሓትና በኤርትራ ጉዳዮች ዙሪያ በትግራይ ቋንቋ ባደረጉት ቆይታ የሻዕቢያ መንግስት በኤርትራ ህዝብ ላይ ከባባድ ወንጀሎች እየፈጸመ እንደሚገኝ መናገራቸው ይታወሳል። አምባገነኑ የሻዕቢያ መንግስት ገመና በአደባባይ መውጣቱን ተከትሎ የኤርትራ ባለስልጣናት ጠቅላዩ የሰጣቸውን እውነታዎች ለማፈን የፕሮፓጋንዳ ኃይሎችን አሰማርቶ በህዝቡ ላይ እየፈጸመው የሚገኘውን ጭቆና ለማደብዘዝ የተለያዩ ጥረቶችን ሲያደርግ ቆይቷል። ሆኖም የኤርትራ ህዝብ ግን የጠቅላዩን ንግግር አምኖ እውነትና መሬት ላይ ያለውን ሀቅ ነው በማለት መስክሯል። በተጨማሪ ፍትህ ፈላጊዎች በጌርሳውያን ማህበር የኤርትራ ህዝብ ለ3 አስርት ዓመታት በድህነት ውስጥ ተዘፍቆ እንደሚኖር ገልጸዋል። ጨቋኙ አምባገነናዊ የህግድፍ አገዛዝ ለማስወገድና አገዛዙ እያጫረው ያለውን አደገኛ ሁኔታ ሀገር አልባ ሳያደርገን የኤርትራ ሉዓላዊነትን ለማረጋገጥ የአንድነት የመድረክ ግንዛቤ ያስፈልጋል በማለት ስርዓቱን ለመገርሰስ ያላቸውን ቁርጠኝነት አስታውቀዋል። አክለውም የሻዕቢያ ባለስልጣናት ፕሮቶኮል መጠበቅ እስኪሳናቸው ድረስ መሸምገላቸውንና ወጣቱ በሀገሩ ባዳና ተሳዳጅ ሆኖ ሀገሪቷ ያለ ወጣት መቅረቷን ለዓለም አሳውቀዋል። የምስራቅ አፍሪካ ሀገራት ሽብርተኞችን በማገዝ እንደ ሽፋን እንዲፈሉና ቀጠናውን ለስጋት እንዲዳረግ ምክንያት የሆነው የኤርትራ አምባገነን ቀጠናውን ከዚህ በላይ ለከፋ ቀውስ ከመዳረጉ በፊት በአስቸኳይ ሊወገድ ይገባል ሲሉም በውስጥ ስምምነት ላይ መድረሳቸው ተረጋግጧል። በተያያዘ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገራችን ኢትዮጵያ በታሪኳ አይታቸው የማታውቃቸውን ግዙፍ የልማት ስኬቶችን እያስመዘገበች መሆኑን ተከትሎ ነፃና ገለልተኛ በሆኑ ዓለም አቀፍ የጥናት አካላት ታዋቂና በአፍሪካ ተጽዕኖ ፈጣሪ ተስፋን የሰነቁ መሪ በሚል ዝርዝር ውስጥ ከቀዳሚነት ተርታ ተሰልፈዋል። ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ያሳደገውና የብልህ ዲፕሎማሲ ውጤት መመዝገቡ ይህ ዝርዝር በግልጽ ያረጋግጣል። በተቃራኒው ደግሞ የኤርትራው ፕሬዝዳንት ኢሳያስ በአምባገነኖች ተርታ ስሙ ሰፍሮ ታይቷል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።